ታዋቂው ድምፃዊ አንዱዓለም ጎሳ ባለቤቱን በመግደል ወንጀል ተጠርጥሮ በእስር ላይ ያለ ለማምለጥ ሲሞክር እጅ ከፍንጅ ተያያዘ። ይህ ክስተት ብዙዎችን እያስደነገጠ ከመሆኑም በላይ ስለ ፍትህ፣ ስለ ሕግ የበላይነትና ስለ ድምፃዊ ወደፊት ዕጣ ፈንታ ጥያቄዎችን አስነስቷል። አንዱዓለም ጎሳ ለበርካታ ዓመታት በኢትዮጵያ የሙዚቃ ኢንዱስትሪ ውስጥም ታዋቂነትን ያተረፈ ድምፃዊ ሲሆን በተለይም በፍቅርና በሀገር ፍቅር ስሜት የሚቀሰቀሱ ዘፈኖቹ በብዙዎች ዘንድ ተወዳጅነትን አትርፈዋል። ይሁን እንጂ ይህ ተወዳጅ ድምፃዊ ባለቤቱን በመግደል ወንጀል ተጠርጥሮ በእስር ላይ መገኘቱ አድናቂዎቹን በእጅጉ አሳዝኗል። የአንዱዓለም ጎሳ ባለቤቱን በመግደል ወንጀል የተከሰሰው ከሳምንት በፊት ነው። ፖሊስ ባደረገው ምርመራ ድምፃዊ ባለቤቱን በምን ምክንያት እንደገደለ በግልጽ ባያሳውቅም በቂ ማስረጃዎች እንዳሉት ገልጿል። ከሰዓታት በፊት የአዲስ አበባ ፖሊስ ኮሚሽን ባወጣው ድንገተኛ መግለጫ ድምፃዊ አንዱዓለም ጎሳ ከእስር ቤት ለማምለጥ ሲሞክር በቁጥጥር ስር መዋሉን አረጋግጧል። አሁን ላይ እንደምንሰማው ከሆነ ድምፃዊው ያመለጠው ከእስር ቤት የኋላ በር ሲሆን በፖሊስ አባላት ክትትል እየተደረገበት እንደነበር የተገለጸ ሲሆን ለማምለጥ በሞከረበት ወቅትም ከፍተኛ የሆነ ግርግር እንደተፈጠረ የዓይን እማኞች ገልጸዋል። ፖሊስ ኮሚሽኑ አክሎም ድምፃዊው ከእስር እንዲያመልጥ የረዱትን አካላት ለመለየት ጥልቅ ምርመራ እየተደረገ እንደሆነ አሳውቋል። ይህ የሚያሳየው ከድምፃዊ ጀርባ ሌሎችም ተባባሪዎችም ሊኖሩ እንደሚችሉ ነው። ፖሊሲን ጉዳይ በከፍተኛ ጥንቃቄ እየተከታተለው እንደሆነ አረጋግጠዋል። ብዙዎች ድምፃዊው ለማምለጥ የሞከረው ለምን እንደሆነ ጥያቄ እያነሱ ሲሆን አንዳንዶች ደግሞ ፍርድ ቤት ቶሎ ብሎ ፍትሃዊ ውሳኔ እንዲሰጥ እየጠየቁ ነው። ሌሎች ደግሞ ድምፃዊው ጥፋተኛ ከሆነ የሚገባውን ቅጣት ሊያገኝ እንደሚገባ እየገለጹ ይገኛሉ። በቀነኒ አዱኛ ግድያ የባለቤቷ ድምፃዊ አንዱዓለም ጎሳ እጅ እንዳለበት ከተረጋገጠ በኋላ የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ጠርጣሪውን ከእስር ቤት በማስለቀቅ ከሀገር ለማስወጣት እየሞከሩ ነው የሚሉ መረጃዎችም እየተናፈሱ ነው። ይህንን መረጃ ተከትሎ ከፍተኛ የሆነ ቁጣና መደናገጥም በህብረተሰብ ውስጥም እየታየ ይገኛል። አንዱዓለም ጎሳ ታዋቂ ድምፃዊ ሲሆን በቀነኒ አዱኛ ግድያ ወንጀልም ተጠርጥሮ በእስር ላይ ይገኛል። አቶ ሽመልስ አብዲሳ ጠርጣሪውን ከህግ ለማስመለጥም እየረዱ ናቸው የሚል ክስም እጅግ አሳሳቢ ሆኗል። እስካሁን ድረስ የሟች ቀነኒ ቤተሰቦችም በጉዳዩ ላይ ምንም አይነት ይፋዊ መግለጫ አልሰጡም። ሆኖም ለቤተሰቡ ቅርበት ያላቸው ምንጮችም እንደገለጹት ቤተሰቦቹ በዚህ አዲስ ክስተትም እጅግ ማዘናቸውንና ፍትህ እንዲፋጠን አሁንም እንደሚጠብቁ ተናግሯል። በቀጣይ ቀናት ፖሊስ ምርመራውን አጠናክሮ እንደሚቀጥል ይጠበቃል። ድምፃዊውን ለማስመለጥም የሞከረው ለምን እንደሆነ ማን እንደረዳውና የወደፊት ዕጣ ፈንታው ምን እንደሚሆን ለማወቅም ምርመራው ወሳኝ ነው። እስካሁን ድረስ ስለቱ ብዙ የሚታወቅ ነገር የለም። ምንጮች እንደሚሉት ከሆነ ከዚህ ቀደም ከድምፃዊው ጋር በአንድ ቤት ትኖር እንደነበረችም ታውቋል። ፖሊስ ይህን መረጃ እንዴት እንዳገኘው በግልጽ ባይታወቅም በቤት ውስጥም በተደረገ ፍተሻ በደም የተነከረ ማስረጃ እንዳገኙ ምንጮች ይገልጻሉ። እዚህ ጋር ጥያቄዎች ይፈጠራሉ። የአንዱዓለም እህት ለምን ከዚህ ወንጀል ጋር ልትያዝ ቻለች? ፖሊስ ምን አይነት ማስረጃ አገኘ? ይህ ግድያ በምን ምክንያት ተፈጸመ? እስካሁን ለነዚህ ጥያቄዎችም መልስ አልሰጠም። ነገር ግን ፖሊስ ምርመራውን አጠናክሮ እንደሚቀጥል ይጠበቃል። ቀጣይ ቀናት ፖሊስ የአንዱዓለምን እህት ሊጠይቅ ይችላል። እንዲሁም ተጨማሪ የፎረንሲክ ምርመራዎችም ሊደረጉ ይችላሉ። የአዲስ መረጃ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኗል። ብዙዎችም ድምፃዊው ነፃ ሊሆን ይችላል ወይ እያሉ ይጠይቃሉ። ሌሎች ደግሞ እህቱ ጥፋተኛ ከሆነች ተገቢውን ቅጣት ልታገኝ ይገባል ሲሉም እየተከራከሩ ይገኛል። የአዲስ አበባ ፖሊስ ኮሚሽን በዛሬው ዕለት ባወጣው መግለጫ ድምፃዊው አንዱዓለም ጎሳ በመንግስት ባለስልጣናት ታግዘው ከኢትዮጵያ እንዲያመልጥም ሊደረግ መሆኑ ታውቋል። ይህ መረጃ እጅግ አስደንጋጭ ከመሆኑ በላይ የህግ የበላይነት ጥያቄ ውስጥም የሚከት ነው ሲሉ የህግ አቃቢያን እየተናገሩ ይገኛሉ። ጉዳዩን አስመልክቶ የአዲስ አበባ ፖሊስ ኮሚሽን ጀነራል ያሬድ ጣሰው እንዳሉትም ከሆነ ጉዳዩን በከፍተኛ ጥንቃቄ እየተከታተልን ነው። ምንም አይነት ወንጀለኛ ከህግ አምልጦ እንዲሄድም አንፈቅድም ሲሉ መረጃውን አውጥተዋል። ድምፃዊ አንዱዓለም ጎሳ ባለቤቱን ቀነኒን በመግደል ወንጀል ተጠርጥሮ ከታሰረ በኋላ በተደጋጋሚ የፍርድ ቤት ቀጠሮችም ሲደረጉለት የነበረ ቢሆንም በተለያዩ ምክንያቶችም ጉዳዩ ሳይቋጭ መቆየቱ ይታወሳል። በተለይም ደግሞ የሟች ቤተሰቦች ፍትህ እንዲፋጠን በተደጋጋሚ እየጠየቁ ይገኛሉ። አሁን ይፋ የሆነው መረጃ የብዙዎችን ቁጣ ቀስቅሷል። በተለይም በማህበራዊ ሚዲያ ላይ በርካታ አስተያየቶችም እየሰጡ ሲሆን አብዛኞቹ አስተያየት ሰጪዎችም መንግስት ለምን ተጠርጣሪውን ለማስመለጥ እንደሚረዳው በመጠየቅ ፍትህ በአስቸኳይ እንዲረጋገጥም ጠይቀዋል። ሌላ ያለችውን ደግሞ አስተናጋጅ ልንገራችሁ። አንዱዓለም በሚዲያ እንደምናየው ስርዓት ያለው ሰው አይደለም። ጋጥ ወጥ ወጠጤ ነው። ዱባይ ላይ ከተለያየ ሴት ጋር ነው የሚርመጠመጠው። ዮኒ እኔ በምሰራበት ሆቴል እንኳን በተደጋጋሚ አይቼዋለሁ። ኢቭን አብረው ያደረችውን እንኳን እንዴት ሲያበሻቅጣት እንደነበረ ጓደኞቹ ፊት እና አዘለም አንጠለጠለም ለዚች ልጅ ማለፍ የሆነ አሻራ ጥሏል። እመቤቴን ደሟን መልስላት ይሉኛል። አንዱዓለም ማለት በጣም ሰካራም ነው። ማንም ያውቀዋል። ወጠጤ ነው። በሆነች ዘፈን ታወቀ። ከዚህ በኋላ ባለ ጊዜ ነኝ ብሎ የሚያስብ ሰው ሴቶችን አቢዩዝ በማድረግ የሚታወቅ ነው። ከዚህ በፊት ሌላም ልጅ አለ አመጣዋለሁ። ሴትን አቢዩዝ የሚያደርጉ ሌላም ባለ ጊዜ ነኝ የሚሉ አንዷን በሰደፍ ፈርክሷት ግንባሯ
ሆስፒታል ተኝታ ነብሷን የማታውቅ ልጅ ነበር። ሞተች ብለው ጥለው ሄደው ያነሷት ልጅ ነበር። እያንዳንዳችሁ በዚህ ጉዳይ ላይ መሳተፍ አለባቸው። ለሚያስክ ኮስቲን አንድ ሰው ከፎቅ ላይ ተወርውሮ ሲወድቅ ጎረቤት ዝም ይላል? ያውም የአበሻ ጎረቤት ኢማጂን የሆነ ሰው ሲፈጠፈጥ ከስር ያሉት አንደኛ ፎቅ ያሉት እንዴት አልወጡ? ሁለተኛ ፎቅ ያሉት እንዴት አልወጡ? ሶስተኛ ፎቅ ያሉት እንዴት አልወጡ? ዩ ቴል ሚ ንገረኝ። ከፎቅ ራሷን ስትወረውር እንዴት ስትወድቅ ስትከሰከስ መሬት ላይ እንዴት? እስቲ ንገሩኝ እስቲ እንዴት ነው ይቺ ልጅ ራሷን ስትወረውር ስትፈጠፈጥ? አበሻ ነው ጎረቤት አበሻ ነው ሎሬ የማይመጣው? ነፍሰ ጡር ናት። ካሜራ የለም እያሉ ነው። ስለዚህ ይሄ ነው የእሱ በተለይ እኔ እናገራለሁ፣ ሁሌም እላችኋለሁ። ባለፈው አውርቼ ነበር። የባል ቤተሰቦች መርዞች ናቸው አብዛኞቹ ስል ነበር። የእሱ እህት አብራ ነው የምትኖረው፣ መርዝ የሆነች እህት፣ መርዝ መቆሚያ መቀመጫ የምታሳጣ ባዲሼ ሙላ ነበር የሚያደርግ። የባል ቤተሰብ በጣም ከባዶች መርዞች ናቸው። ምንድነው ባጃጅ እየነዳ ነበር ይሄ ሰውዬ የሚኖረው፣ ድምፅ ነበረው። ከዛ ቢሊሌ በሚለው ስራው ነው በጣም የታወቀ። ቢሊሌ በሚለው አይደለ የታወቀ ልጅ። ከዛ በየክለቡ መስራት ጀመረ፣ ሳንቲም መያዝ ጀመረ። እሷ የተማረች ልጅ ናት፣ እውቀት ያላት እንደገና ሞዴል ጭምር ናት። ከእህቱ ጋር ነው የምትኖር። ከእህቱ ጋር ገንዘብ አለው ብለው እንደዚህ አምሳ በጣም አደርጋ ሌላው እፍፍፍ አድርገው ቀበሏት። ባለ ጊዜ ነው የምላችሁ ለዚህ ነው። ከመንግስት ጋር ግንኙነት አላቸው የምላችሁ ለዚህ ነው። አፋፍሰው ይቀበሯል ለዚህ ነው። አጫሉንም እንደዚህ ነው ያደረጉት። አፋፍሰው ነው የቀበሩት ወዲያው ምንም ሳይጣር ላጥ አደረጉ፣ ወረወሩት። እንዲረሳ ለማድረግ ስራ ተሰራ። ስለዚህ ሴቶች በዚህ ጉዳይ በዚህ ላይ በጣም መነጋገር አለብን። ሴቶች ብዙዎቻችሁ አቢዩዝ የምትደረገታችሁን ዝም ብላችሁ ነው የምታዳምጡት። ዝም ብላችሁ አቢዩዝ የምትደበደብ ሰክሮ የሚመጣ ባል እያላት ስትነግርሽ ችግሯን ህመሟን ከዚያ ውጭኝ እኮ ነው። ችግር ከተነገረች ምንድን ነው? እኔ አሁን ችግሬን ተናገርኩ ለሆነ ሰው የዚህ ችግርን ተካፈለኝ ነው አይደል እንዴ? ሚስጥር ለአንድ ሰው ብዬ ከነገርኩኝ ቸግሮኛል፣ ይሄ ነገር ሆኛለሁ ካልኩኝ እንዴት ነው? ለሁሉም አይነገርም ሚስጥር። እንዴት ነው አንድ ሰው በጣም ችግር ውስጥ ነው ያለሁት፣ መኖር አልቻልኩኝም፣ እግዚአብሔር ብቻ ይፍታው፣ እኔ ጨነቀኝ እያልኩ እየነገርኩ ለአንድ ሰው እንዴት ነው ጓደኛ ማይተባበረን?